እዚህ የመጣሽበት አንደኛው ዓላማ ባሌ እንድትከታተይልኝ ነው። የሚደውለውን ስልክ የሚገናኘውን ሰው በሙሉ። እንዴ እኔ እዚህ የመጣሁት ለሰራተኝነት መስሎኝ። እንዴት ነው ቆይ እኔ ይሄንን ላደርግ የምችለው? እንዴት እንደምታረጊው እኮ እየነገርኩሽ ነው። ከማጋ ስልክ እንደማያወራ ከሴት ጋር ነው ከወንድ ጋር የሚለውን አጣርተሽ መጥተሽ ለኔ መግበር ብቻ ነው። ኧረ ቆይ ለምንድን ነው ግን እንደዚህ ማድረግ የፈለግሽው? ባልሽን አታምኚውም ማለት ነው? ያልኩሽን ዝም ብለሽ አድርጊ። እሱ አይመለከትሽም። መቼም ይሄንን ሁሉ ብር መከፍልሽ ለዚህ ጭምር መስሎኝ። እሺ እንዳልሽ። ደህና ዋልሽ? አዲሷ ሰራተኛ ነሽ? ሰራተኛ? አዎ አዲሷ ሰራተኛ ነኝ። አይ ጥሩ ነው። እና እንዴት ነው? ቤቱን እየተላመድሽ ነው? አራው ለምጄዋለሁ። በጣም ጥሩ ነው። አይዞሽ፣ ሁሉም እዚህ እንደ ቤተሰብ ነው። እሺ? አዎ። እኔ የምልሽ ማሪ፣ ወይ ሰራተኛዋ ግን ጤነኛ ናት እንዴ? ምን ነው? አይ ነገር ስራው ምንም ደስ አላለኝም። ጤንነቷ እኮ አጠራጠረኝ። ምን የተለየ ነገር አይተህባት ነው እንደዚህ ያልከው? ዝም ብላ እኮ ነው የምታየኝ። ስራዋ እኮ እኔን ማየት ነው የሚመስለው። ወይ ግሩሜ፣ አዲስ ስለሆነች ግራ ገብቷት ነው የሚሆነው። ከሆነማ ጥሩ ነው። እኔማ ጤንነቷ አጠራጥሮኝ ነበር። አይዞ አትፍራ፣ ጥሩ ልጅ ትመስላለች። አሁን እንተኛ። ዛሬ ቤት ነው የሚውለው። በደንብ ተከታታዩ። እሺ። ደግሞ ፊት ለፊቱ እየቆምሽ እቅዳችንን እንዳታበላሽ። እሺ። ደህና ዋይ። እሺ ደህና ዋይ። ወይ አዎ እባክህ፣ ሰሞኑን እኮ ስራ እየገባሁ አይደለም። አዎ ትንሽ ቀን ብዬ እኮ ዝም ብዬ እረፍት ወስጄ። አዎ ኧረ አልነገርኳትም እንዴ? ደግሞ ምን ተብሎ ነው እሱ የሚወራው? አንተ ደግሞ የሚነገርና ቆይ እስቲ መልሼ እደውልልሃለሁ። ምን እየሰራሽ ነው ደግሞ? መጥረጊያ እኮ ልወስድ መጥቼ ለዛ ነው። ታዲያ መጥረጊያ ለመውሰድ ምን ያንሾክክሻል? አረ ምንም አይደለም፣ ዝም ብዬ ነው። በቃ እኔ ልወጣ ነው። ደህና ዋይ። እንዴ እትዬ እኮ ዛሬ ቤት እንደምትውል ነበር የነገረችኝ። ነበር ግን መሄድበት አለ፣ ለዛ ነው። ይሄኔ እኮ አንዷ ጋር ልሄድ ነው። ምን አገባኝ እኔ። ስትመጣ አቃጥርልህ የለ እኔ ስራዬ እሱ ነው። ወይኔ አስቴር፣ አስቴር። አቤት እትዬ። ለምንድን ነው ስራሽን በአግባቡ ያልሰራሽው? እንዴ እትዬ ደግሞ ኧረ እኔ ሁሉንም ነገር ነው የሰራሁት። ቤቱንም አጽድቻለሁ፣ እቃውንም አጥቤያለሁ። ምንም የቀረኝ ስራ የለም። ከስራዎቹ ሁሉ ዋናውን ስራ መቼ ሰራሽ? እሱን ነው እንዴ? ብታይ እትዬ ዛሬ ምን እንደተፈጠረ ብታቂ። እሺ ምን ተፈጠረ? ብታይ እትዬ ዛሬ ጋሼ ቤት ነው የሚውሉት አላልሽኝም ነበር? አዎ። ኧረ እሳቸው ቤትም አልዋሉ። በጊዜ ነው የሚሄድበት አለኝ ብለው የወጡት። የት ነው የሚሄዱ አለሽ? ታዲያ አልነገረሽም? እኔማ ስልክ ሲያወሩ የት እንደሚሄዱ ለማዳመጥ ሞክሬ ነበር፣ ግን ምን ዋጋ አለው? ብዙም ሳልሰማቸው ቆሜ ሳዳምጣቸው አዩኝ። የት ነው የሚሄዱት ብዬ ብጠይቃቸውም ሊናገሩ ፈቃደኛ አይደሉም። ብታይ እትዬ ጋሼ እንደ ዛሬ ማምሮባቸው አያውቅም። እንዴት ዝንጥ ብለው እንደወጡ። ሴት ጋር እንጂ ወንድ ጋር የሚሄዱም አይመስልም እኮ።
ድሮንም ስራ ሲቀር የሆነ ቦታ ሊሄድ እንደሆነ ገብቶኛል። ይሄ ሴሰኛ አንቺ ብቻ እጅ ከፍንጅ እንዲይዘው እርጅኝ እንጂ አይኑን ማየት ነው የማልፈልገው። እኔማ ልከታተላቸው እኮ እየሞከርኩ ነው እቴ። ዛሬ ግን እቴ ብሪንዳ ያስፈልገኛል። ለምንድን ነው ደግሞ ሜሪ እንደሚያስፈልግሽ? እንዴት ጋሼን ለማዳመጥ ተደብቄ የቆምኩበት ግንድ አይመታኝም መሰሉት? ቀልድሽ አይጠገብም። በይ ስራሽን ሂጂና ስሪ። ምነው ማሪ ሰላም አይደለሽም እንዴ? ደህና ነኝ። ደክሞኛል፣ ልተኛ ነው። ጋሼ አሁን ምን አለ አርፈው ቢቀመጡ? እዚህም እዛም ከማለት አንዱ አትበቃውትም? ለነገሩ ብር አለ፣ መልክ አለ። ሴቱን እንደፈለጉ ነው የሚያሽከረክሩት። ይመቹት። አስቴር ቁርስ አቅርቢልኝ በቃ። አስቴር አስቴር። ውይ አቤት ጋሼ። ስራ የለሽም እንዴ? ቁጭ ብለሽ ቀረሽ እኮ። በሰላም ነው? አረ ቁጭ አላልኩም፣ ስራዬን እኮ እየሰራው ነው። እንዴ ይኸው ቁጭ ብለሽ እያየሁሽ። አይ ጋሼ ከስራዎቼ ሁሉ የሚበልጠውን ስራዬን እየሰራው ነው። ጋሼ ቁርስ እኮ አልበሉም። ቁርስ አይበሉም እንዴ? አይ ይቅርብኝ። እንዴ እና ምንም ሳይበሉ ሊውሉ? የሆነ ነገር መብላት አይቀርም። ተስቢ። ለነገሩ ሂዱና ቅምጦት ጋር ብሉ እንጂ። ለካ ሚስቶት ብቻ አይደለችም፣ የቤቱ ምግብ ነው ያስጠላውት። ይገርማል። አረ እኔ ቁጭ ብዬ ቀረው። ተነስቼ እስራኤል ልስራ። ብታይ እቲ ዛሬ የተፈጠረው ነገር እጅሽን ባፍሽ የሚያስጭን ነገር ነው። እስቲ ቁጭ ይሄና ነገሪ። ዛሬ በጠዋት ተነስቼ ቁርስ ሰርቼ ማቅረብ፣ አቶ ግሩም ሆዬ ቁርሱን እንደቀረበ አፉን እንደከፈተ ጥለውት መውጣት። እሺ መውጣቱንስ ይውጡ። እንደው ምግቡ ገበታው ትንሽ ያሳዝናችሁ? እንዴት እኮ ብሉኝ ብሉኝ የሚል ምግብ መሰሎት የሰራሁላቸው። እቴ ዛሬማ እርሶን ብቻ አይደለም እኔንም ነው ናቁት። ይሄ ውሻ ይሄን አንድ ወገል ሊበላ እኮ ነው የሚሄደው እኮ ይሄ ውሻ። አስቴር በቃሽ። ምን ቸገረኝ እኔ። ራሷ ናት ባሌን ሲወጣ ሲገባ ተከታተይልኝ ያለችው። የራሳቸው ጉዳይ ነው። ሰሞኑን ደግሞ ምን ሆነሻል? ሳወራሽም አታወሪኝ። በዛ ላይ ደግሞ ባህሪሽም ተቀየረ። የተፈጠረ ነገር አለ እንዴ? አረ ጭራሽ ካንተም ብሶ እኔን ጥፋተኛ ልታደርግ ትፈልጋለህ እንዴ? እኔ መች ጥፋተኛ ነሽ አልኩ? ያለውን ችግር ተነጋግረን እንድንፈታው ፈልጌ ነው። አስመሳይ። ቆይ ምን አድርጌሽ ነው እንደዚህ የምትሆኚው? እሱን በቅርቡ ታውቀዋለህ። አንቺ በቃ አሁንም እኔ መጠራጠርሽን አላቆምሽም ማለት ነው? አየህ ምን እንዳናደደኝ የምታውቀው ስራህን ስለምታውቅ ነው። እኔ የምለው ምግብ ቤት ውስጥ ለምንድን ነው የማትበላው? ከበላህም በላክ እንድትባል ትንሽ ለከፍ ነው የምታደርገው። መቼ ነው ደግሞ ያልበሉት? የቀረበልኝን ጥርግ አርግቼ እየበላው አይደል እንዴ? እኔ ስኖር ነዋ። አሃ ሰራተኛዋ ናት አይበላም ብላ ነገረችሽ? ብትነግረኝስ ምን ነው ዋሸች? ያየችውን የተናገረችው። የኔ ፍቅር የሰው ወሬ እየሰማች ትዳራችንን አታፍርሽ። እኔ ልጅቷ ምኗም ነው ደስ የማይለኝ። እንደውም ብናሰናብታ ሳይሻል አይቀርም።
ገና ለገና ጉድህን ስለተናገረች ነው እንድትባረር የፈለግከው? የምን ጉድ ነው የምትይው? እኔ ምንም ጉድ የለብኝም። የሰው ወሬ እየሰማች ትዳራችንን ባሉባልታ ባታፈርሹ ደስ ይለኛል። የምታታልለውን አታል። እኔ ደክሞኛል፣ እረፍበት። ደህና ዋልሽ እቴ። ደህና ዋልሽ። እጠይቅሻለሁ ብዬ ትላንትና ከጋሼ ጋር ምንድን ነበር ስትጨቃጨቁ የነበረው? አይገርምሽም? ጭራሽ ለእኔ የምትነግሪውን ነገር ስላወቅኩበት ይሄ ሌባ አይነ ደረቅ እናባራት አላለኝ መሰለሽ? ምን? ጭራሽ ለእርሶ በመስራቴ ከስራ ገበታዬ ላይ ሊያፈናቅሉኝ? ገና ለእኔ ሚስጥሩ እንዳልነግሪበት ፈለጋ ይሄ ባለጌ። አሀ ጭራሽ ስራዬን ላጣ። ከዚህ ከወጣው እኮ እንደዚህ አይነት የስራ እድልም አላገኝም። ምን ባደርግ ነው የሚሻለኝ? አሁንማ አንድ መፍትሄ መፈለግ አለብኝ። ጋሽ ላናግሮት ፈልጌ ነበር። ደግሞ ምን ቀረሽ? ከባለቤቴ ጋር ለማጣላ ቆርጠሽ ተነስተሻል። ኧረ እኔ ለማፋታት ፈልጌ አይደለም ጋሼ። ባይሆንማ ኖሮ የተፈጠረውንም ያልተፈጠረውን ወሬ እየለቃቀምሽ አታወሪም ነበር። ምን ላርግ ጋሼ? የእንጀራ ጉዳይ ሆኖብኝ እኮ ነው። ቆይ ስራሽ ሰራተኝነት ነው ወሬ አመላላሽነት? ልክ ኖት። እኔም እንደዚህ ነው ግራ ግብት ያለኝ። እንዴት? ስመጣ ለሰራተኝነት የመጣው መስሎኝ ነበር። እዚህ ከደረስኩ በኋላ ግን እትዬ እርሶን እንድቆጣጠርላት መውጫ መግቢያዎትን እንዳጣራላት ነው የቀጠረች። ምን? እስከ ዛሬ ድረስ ሮማን እኔን አታምነኝም ማለት ነው? እስከ ዛሬ በትዳር ስንቆይ ሚስቴ እኔን አታምነኝም ማለት ነው? እኔ እሱን አላቅም። ብቻ ግን ስመጣ ስራዬ እሱ እንደሆነ ተነገረኝ። እኔም ደግሞ ስራዬን ላለማጣት ነው እንደዛ ሳደርግ የነበረው። እባኮትን ጋሼ ስራዬን እንዳጣ አድርጉኝ። እባኮትን ከዚህ እንዳልባረር። አስቴር ተረጋጊ። ቆይ እኔ አንቺን ከዚህ ማባረር ፍላጎት የለኝም። ትዳሬን ለማዳን ነበር እንደዚህ ያሰብኩት። አሁንም ቢሆን ሮማን በእኔ ላይ ያላትን እምነት ያጣችው ማስተካከል አለብኝ። ያንን ለማድረግ ደግሞ አንቺ ታስፈልጊኛለሽ። እንዴት ነው ደግሞ እኔ ላስፈልጎት የምችለው? እትዬ ይህን ነገር ከሰማች እባኮትን ጋሼ አታስቀምጠኝም፣ ታባረረኛለች። እኔን እዚህ ውስጥ አይክተቱኝ እባኮትን ጋሼ። ሮማን አብዛኞቹ ጓደኞች አግብተው የፈቱ ናቸው። የተፋቱበትን ምክንያት ደግሞ ባሎቻቸው ስለመገጡባቸው ነው። ታዲያ ያ ነገር ደግሞ ሮሚ ላይም ተጽዕኖ ፈጥሮባታል። ለዛ ነው እኔ ላይም ጥርጣሬ እንዳድርባት ያደረገው። አይ ለካ እትዬ ወድ አይደለም እንደዚህ ተጠራጣሪ የሆነችው። እኔ እንደዚህ አይነት ሰው እንዳልሆንኩና አጉል ጥርጣሬ ምን ያህል ዋጋ እንደሚያስከፍል ማወቅ ስላለባት አንድ ነገር ማድረግ አለብኝ። ምን? ኧረ አልፈልግም። ጭራሽ ተከታታይልኝ ስልሽ ስርስሩት ያለሽ እትዬ እኔ እኮ በደንብ ለማውጣጣት እንዲመቸኝ ብዬ ነው ለመቅረብ እየሞከርኩ ያለሁት። አረ መጀመሪያ ስትከታተይበት የነበረው መንገድ አልተመቸኝም ብዬሻለሁ። ስርስሩ ማለት አስፈላጊ አይደለም ካልሽ እሺ። እኔ እኮ ላንቹ ብዬ ነው። አያስፈልግም በቃ ተናገርኩኝ። ደግሞ እሱ ከመቼ ጀምሮ ነው ቡና መጠጣት የጀመረው? እንዴ
ቡና አፍሊልኝ ሲለኝ እምቢ ማለት ነበረብኝ እንዴ ታዲያ? መልሳት መልሽልኝ። ትላንትና ትባረር ሲል የነበረ ሰውዬ ዛሬ ምን አግኝቶ ነው ስርሽ ቁጭ ብሎ ቡና ሲጠጣ የነበረው? አፈር ይጠጣና። ኧረ አይባልም። ደርሶ ምን ነው ለሱ ተቆርቋሪ ሆንሽ? አሁን ጀበናውንም ሲኒውንም አንሺ። ኧረ ተይ፣ ገና ቡል መፍላቱ እኮ ነው። አንቺም ትጠጫለሽ። አስቴር የምልሽን ትሰሚኛለሽ? ቡናውን አነሳሽውና ድፊው። ምን ተገተረሽ ተይኛለሽ? ያልኩሽን አድርጊ። ባለፈው ብታይ ለምን ቡና ፈላሽለት ብላ እንዴት እንደሆነችብኝ። አስተያየቷ ራሱ ያስታውቅ ነበር። በዚህም ማለፏ ተመስገን ነው። ሱስ ልክ ነህ። በጀበና ናቴን ያላለችኝ ራሱ ሰው አንዴ ላውራ። ጭራሽ ውሎክ ቤት ሆነ አይደል? ሰሞኑን እኮ እረፍት ወጥቼ ስለሆነ ነው። ምን ነው? ምን ተገኘ? ቤት በመዋል ምን የምታገኘው ነገር አለ? ያው ሰሞኑን ስራ በዝቶብኝ ስለነበር ትንሽ እረፍት ላድርግ ብዬ ነው። ጥሩ እያረፍክ ነው። በዛ ላይ የሚንከባከብህንም አግኝተሃል አይደለ? አዎ። እኔ የምለው አንተ ነበርክ እንድትባረር የፈለግከው? አሁን ምን ተገኘ? ያው ስሜታዊ ሆኜ ተናድጄ ስለነበረ ነው ትውጣ ያልኩት እንጂ ልጅቷ ምንም አላጠፋችም። ኧረ እኔ ደግሞ አሁን እንድትወጣ ፈልጋለሁ። ለምን? በቃ እንደውም ሰራተኛ አያስፈልገንም። እሺ እንደፈለግሽ። ምን ነው ቅር አለ እንዴ? ኧረ እባክሽ። አስቴር አስቴር፣ አስቴር ከዚህ በኋላ ሌላ ቤት እንድትገቢ። እዚህ ያለሽ ቆይታ ይበቃል። እንዴት? ምን ነው ያጠፋሁት ነገር አለ እንዴ? አጠፋሽ አላልኩም፣ ግን ከዚህ በኋላ ሰራተኛ አያስፈልገንም። የቤቱንም ስራ ቢሆን እኔ እሰራዋለሁ። እንዴት? በዋነኝነት የቀጠሩኝ እኮ ለቤት ውስጥ ስራ አልነበረም። በዛ ላይ ደግሞ ስለ ጋሼ የሚያስፈልገውን ያየሁትን ሁሉ እየነገርኩት ነው። እሱን እንኳን ተይው፣ ግን ቤቴን ለቀሽልኝ እንድትወጪ ነው የምፈልገው። እባክሽን አታባሪኝ እባክሽ። በቃ አልኩሽ አይደል እንዴ? በቃ ተነሺ፣ በቃ ተነሺ። አስቴር፣ ሮሚ ምን ተፈጥሮ ነው? ቆይ አይ ሰራተኛ አያስፈልገንም ብያት ነው። አስቴር ተነሺና ቁጭ በይ፣ ተነጋግረን እንተዋለን። ከዚህ በኋላ ሰራተኛ አያስፈልገንም ስላልኳት ነው እንደዚህ የምትሆነው። ቆይ ለምንድን ነው የምታባሪያት? ምክንያትሽስ ምንድን ነው? በቃ ሰራተኛ አያስፈልገንማ። አትወጣም። ኧረ ለምንድን ነው የማትወጣው? ነው እኔ ሳላቅ ግንኙነት ጀምራችኋል? ድሮም እኮ ስትቀራረቡ ምንም አልጣማችሁኝም። አረ ሮሚ የማይሆን ነገር አታውሪ። በዛ ላይ ደግሞ ለምን እንደቀጠርሻት ራሱ ሁሉንም ነገር አውቃለሁ። አረ ነገርሽው። እንደዛም ቢሆን እኮ ፈተናውን አላለፍክም። እኔ ሚስትህን ትተህ ለሰራተኛ እያገዝክ አይደለ እንዴ? ቆይ ለምንድን ነው ምንም አታውቅ ምስኪን ሴት ቆይ የምታሰቃዩ? እንደዛም ከሆነማ ቤቱን ትቼላችሁ ልውጣ። ይኸው ኑሩበት። ምንድን ነው እንደዚህ የምትሆኚው ሮሚ? ተረጋጊና ሁሉንም ነገር ላስረዳሽ። ምኑን ነው የምንነግረኝ? እንዴት ከሰራተኛ ጋር እንደማገጥክብኝ? አይደለም አስቴርም ቢሆን እንድትባረር የፈለኩት በመሀላችን ገብታ ትዳራችንን እየበጠበጠች ስለመሰለኝ ነው። ግን ያ እንደዛ እንዳልሆነ እሷም ከነገረችኝ ነገር ተረድቻለሁ። ለዛም ነው አጉል ጥርጣሬሽ ምን ያህል እንደሚጎዳ ለማሳየት ስለፈለኩ ነው ከአስቴር ጋር ተነጋግሬ የሁሉ ነገር ያደረኩት። አንቺ ከሀዲ። አዎ ሮሚ፣ ሁሉም ነገር ይገባኛል። የሁሉ ነገር የተፈጠረብሽ በጓደኞችሽ ተጽዕኖ እንደሆነ አውቃለሁ። እባክሽ ሮሚ፣ ሁሉን ነገር በጥርጣሬ አይን አትመልከቺ። እኔ በጣም ነው የምወድሽ። የሁሉ ነገር የተፈጠረብሽ በአካባቢሽ በሚደረገውና በሆነው ነገር ተጽዕኖ ተፈጥሮብሽ እንደሆነ አውቃለሁ። እና ሁሉም ሰው ደግሞ አንድ አይደለም። የሁሉ ነገር ያመጣብሽ በቃ ጓደኞች ጋር ያለው ነገር ምናምን እንደሆነ ይገባኛል።
እኔ ግን በጣም ነው የምወድሽ እና እንደዚህ አይነት ነገር አታስቢ። ሁሉም ነገር አውቀዋለሁ እንደዚህ እንደነበረ እንዴት እንደነበረ ሁሉም ነገር እያወቅኩ ነበር ስለያልኩት። ግን እንደዚህ አይነት ጥርጣሬሽን ተይ። ሌሎች ሰዎች ላይ ይሄ ነገር ተፈጥሯል ማለት በእኛ ህይወት ውስጥ ይመጣል ማለት አይደለም። እኔ አንቺን በጣም ነው የምወድሽ። እመኝ፣ የምሬን ነው።